መማር እውነቴን ነው። አንዳንዴ ስሜታዊ እንሆናለን። እኔ በተለይ የሆነ ችግር አለብኝ። ችግሬ ምንድን ነው? አንዳንዴ ስሜቴ ይበልጣል ከፍላጎቴ። ግን ይሄ ነገር ለእኔ በጣም እየጠቀመኝ ነው። በጣም ብዙ ጥቅም አግኝቼበታለሁ። ብዙ ነገሮችን እንድረዳ፣ እንዳይ፣ እንዳገናዝብ፣ እንድጠይቅ ያደርገኛል። ያ ደግሞ ጠቅሞኛል። መጽሐፍ ቅዱስን እግዚአብሔር በሚያውቀው እኔ መዝሙረ ያሬድን ለመነጋገር በፍላጎት ያነበብኩት በእልህ ያነበብኩት። ግን ስታነበው ምን ይሆናል? መልካሙን ነገር ውስጥ ብሩህ ከሆነ ውስጥ ብርሃን ካለው እውነትን ፍለጋ እንጂ ለሌላ ነገር እንዳልሆነ ከሆነ እግዚአብሔር አምላክ ይከፍተዋል፣ ውስጥ ይከፍተዋል። በጥላቻ ብዙ ነገር ተናግሬ ነበር፣ አላቀውም። ጌታ ኢየሱስ ምስክሬ ነው የምላቸው፣ አላቀውም። ብዙ ነገር ያልኩትን አሁን ነው ትዝ የሚለኝ። ቪዲዮ ሲፖሰት ምናምን ምናምን አይዋለሁ። እኔ ነበርኩ እንዴ ላለው ራሴ ይህን ነገር ሁላ ምለው እኔ ነኝ። ምክንያቱም አንዳንዴ አልኩ የሆነ መንፈስ ይነዳሃል። ምክንያቱም በእነሱ ኖርማል ነው። እዛ ውስጥ ሆነ በምትናገርበት ሰዓት ምንም አታውቀው፣ ምንም አታውቀውም። እዛ ውስጥ ሆነ እዛ ውስጥ ተዘፍቀ ትክክለኛ ነገር መስሎ በኃይል የምትናገረው ንግግር ቀላል አይደለም፣ ቀላል አይደለም። በተለይ ከትምህርቱ ትልቁ ትምህርት የፍቅር ትምህርት መሆን ነበረበት፣ የጥላቻ መሆን አልነበረበትም። ክርስትና ፍቅር ነው። እኔ ጋር ስናወራ ተጊሻ ጋር ምንም ጸብ አልነበረንም። ባሩኬ ሲመጣ መንፈሳቸው ይቀየራል። ካያችሁ የፕሮቴስታንት ወንድሞቼ ደሚኒት የኦርቶዶክስ ልጆች ሲገቡ መንፈሳቸው ይቀየራል። አስተውላችኋል? ይህን ነገር ጌታ ኢየሱስ ምስክሬ ነው። ማንኛውም የኦርቶዶክስ ልጆች እንትን ያውቃሉ የሚባሉት መጽሐፍ ቅዱስን የተረዱ ናቸው ብለው የሚያውቁ ሰዎች ልክ ሲገቡ መንፈሳቸው ይቀየራል። አስተውሉ። ካያችሁ እኔ ስለማስተውሉ ብድግ ይሉና ማለት ነው መንፈሳቸው ተቀይሮ ቁጭ ነው የሚለው። ዳይሬክትሊ ወደ ጸብ ይወስዱታል ንግግሩን። ዋናው ክርስቶስን ተከታይ ነን። የክርስቶስ ተከታይ በፍቅር ነው የምናምነው። ግራን ሲመጣ ቀኝህን ስጥ የሚባል ወንጌል ይዘው ጓ የሚሉት ስድብ ይህ ምናምን ተራ ነገር የሚናገሩት እነሱ ሆነው ቁጭ፣ ኦርቶዶክሶች ተረጋግተው ቁጭ። ይሄን እውነት ታዘቡልኝ፣ ፕሮቴስታንት ወንድሞችና እህቶቼ ታዘቡልኝ። በጣም የሚበሳጩት የኦርቶዶክስ ልጆች ልክ እኔ ቤት ላይ ሲገቡና አንድ ቃል መተንፈስ ሲጀምሩ እና ይሄ ነገር መስተካከል አለበት። ኦርቶዶክስ እንደነገርኩት ትምህርቷና በሰው አይመዘንም ትላላችሁ። የእኛን አይወክልም ፕሮፌት ካላችሁ አንዳንድ መምህራን ሳይማሩ የሆነ ነገር ሊሆኑ ይችላል። ቪዲዮ ይቀርጻሉ፣ ለፖለቲካ ነው የሚጠቀሙባቸው። እርግጠኛውን የምናገረው የኦርቶዶክስ ውስጥ ሰልለው የሚገቡ አውሬዎች፣ ፖለቲካ ተጠቃሚዎች ሰዎች አሉ። መልካም ስንት ነገር እያለ ኦርቶዶክስ የምታስተምራቸው ወንጌል ስንት መልካም እያለ ጠብቀው የሚቀርጿት የተዋል ነው የሆነ የሚስቷትን ቀርጸው ይፖስታሉ። ይህን የሚያደርጉት እርግጠኛውን ይነገራለሁ ኦርቶዶክሶች አይደሉም። ምን ያህል ዲያብሎስ ኦርቶዶክስ ቤት ነጠላ ለብሶ መግባት እንደሚችል በዛ ታውቃለህ። ሙስሊም ቤት መንፈሱም አያስገባም። ገባ? ሙስሊም ቤት ገብተህ እንደዛ አይነት ፖለቲካ ልትሰራ ብትል አትችልም። but the problem is ኦርቶዶክስ ውስጥ ትችላለህ። ተቀላቅለህ ገብተህ የሆነች ነገር ስትስት ቀረጽ አድርገህ ላጥ ብለህ መውጣት ትችላለህ። ይሄ ደግሞ የአውሬው የዲያብሎሱ ስራ ነው። ተግባባ? ይሄንን ያደርጋል። ይሄንን ስራ የሚሰሩ ብዙዎች አሉ። መጽሐፍ ራሱ የጻፉት ቢጣራ ጌታ ኢየሱስ ምስክሬ፣ አብዛኛው መጽሐፍ የተጻፈው አብዛኛው ነው ማውራችሁ በኦርቶዶክስ ልጆች አይደለም፣ በኦርቶዶክስ አባቶች አይደለም የተጻፈው። አብዛኛው ለፖለቲካ ተብሎ በኢህአዴግ ዘመን ኦርቶዶክስን ለመበተን፣ ኦርቶዶክስ ከተበተነች ሀገር የሚባል የለም ይፈርሳል የሚል እምነት ስላላቸው። ምክንያቱም እርግጠኛውን የምነግርህ ኢትዮጵያ አንዳንድ ሙስሊሞች፣ ሁሉም እያልኩ አይደለም፣ ኢትዮጵያ ከሆነ አረብ ጋር ብትጣላ፣ ግብፅ እንኳን ኳስ ስንጫወት ኢትዮጵያዊ ሆነው ለግብፅ የሚያግዙ ሙስሊሞች ኢትዮጵያ ውስጥ አሉ። ኢትዮጵያ ከግብፅ ጋር ስትጫወት አይቻለሁ።
ከሞሮኮ ጋር ስትጫወት ለሞሮኮ ለግብፅ የሚያገዙ ኢትዮጵያውያን ሙስሊሞች አሉ። ሁሉም አይደለም ግን አይቻለሁ። ኢትዮጵያ ሆኖ ኢትዮጵያን የሚጠሉ እንዳሉ የምናየው ጉዳይ ነው። ስለዚህ አሁንም እንዳልኳችሁ አንድ ነጫጭባ ይበልጥበታል ከኦርቶዶክስ ወንድሙ ይልቅ። አንድ ሌባ እነ ቤኒ የሚባል ቴቪ ባሽዋ የሚባል ምናምን የሚባሉ ሌቦች ይበልጡባቸዋል። እውነተኛ መልካም ክርስቲያን ኦርቶዶክሶች አጠገቡ እያሉ ማለት ነው። በጥላቻ የኦርቶዶክስ ልጅን ለማየት የሚሰራው ስራ ቀላል እንዳይመስላችሁ። አንድ ታዋቂ ሰው አምጥቶ ማስጩ ነው የሚፈልጉት። አንድ ዱርዬ የነበረ ወሮ በላ የነበረ ኦርቶዶክስ ከሄደ ታዋቂ ከሆነ ማስጩ ነው። አሁን በአዶናይ ሽቀላ እየጀመሩ ነው። አዶናይ ምን አድርጎ ሄዷል? አሁን በቅርብ ይሄ እዩ ጩፋ መጽሐፍ ገናናው ኢየሱስ ብሎ የራሱን ፎቶ አድርጎ መጽሐፍ አጽፏል። በሰው ራሱ የሚጽፈው አይደለም፣ እርግጠኛ ሆኜ እናገራለሁ። አይጽፍም። ይህ መጽሐፍ ብቃትም ችሎታውም የለው። ስለዚህ አዶናይን ጠርተውታል። አዶናይ መጽሐፍ ቅዱስ የሚያውቅ ልጅ አይደለም። መጽሐፍ ቅዱስን ባይብል ስክሪፕቸርን የሚያውቅ ልጅ አይደለም። ታዋቂ ነው አዶናይ። አዶናይ ምንም አይነት የመጽሐፍ ቅዱስ እውቀት እንደሌለው ራሱም ይናገራል። there is nothing። አዶናይ በሄድላቸው ለፖለቲካቸው አሁን እያጥለቀለቁን ነው። ቲክታክ ሶሻል ሚዲያን አይታቸዋል፣ ፌስቡክን። አዶናይ መጣ ብለው ብዙ ፖለቲካ ሊሰሩበት የመጡ ናቸው። ምክንያቱም አዶናይ አደራ አለበት። ለምንድን ነው አደራ ያለበት? የዲቻ 3 ልጆችን ይዞ ማጋ ነው እዩ ጩፋ ጋር ሄዷል። እዩ ጩፋ ለፖለቲካው እንዲያመቸው ደግሞ ለ1 ዓመት 1000 ዓመት ማኖር የሚችል ቢሊዮነር ነው እዩ ጩፋ ማለት። ለብዙ ዘመን ለነዛ ልጆች ማድረግ ይችላል። የ1 ዓመት የቤት ኪራይ ምናምን ችዬላቸዋለሁ ብሎ ማንም የሚያደርገውን ነገር ነው ያደረገው። ማንም የሚያደርገውን ከዛ ምንድን ነው ያቺ ነገር ስላለችበት አዶናይ ምን አድርጓል? ሄዶ ተካፍሏል። ያቺን እየቆረጡ ግን ጴንጤዎች ፖለቲካ ለመስራት ሲሯሯጡ አይተናል። አዶናይ ቄስ አይደለ፣ አዶናይ ዲያቆን አይደለ። አዶናይ ወጣት ነው፣ ፈታ የሚል ልጅ ነው፣ የዋህ ልጅ ነው። እሱ ጴንጤ ቢሆን ለእናንተ አድቫንቴጁ ምንድን ነው? ፖለቲካ። ስለ አዶናይ መዳን አይደለም የምትጨነቁት እናንተ ፖለቲካችሁን ለመስራት። እንደዚህ አይነት መርዞች ናችሁ። በማር የተለወሰ መርዝነት እናንተ ጋር ያለው ነው የምላችሁ። ደሶ እኔ ስሄድስ መርዝነታችሁን ልትረጩ ነበር እንጂ ዮኒ ማኛ ዲያቆን አይደለም። እምልስ የምዘረጠጥ ሰው የነበርኩ ነኝ። ዲያቆን አይደለሁም። እኔ ዲያቆን አይደለሁም፣ ቄስ አይደለሁም። ስለዚህ መጣሁ ሄድኩ። ምንም ለኦርቶዶክስ የምጨምረው የምቀንሰው ነገር የለም። በእውቅናዬ ግን አንዳንድ መልካም ነገሮችን ልሰራበት እችላለሁ። እናንተ ጋር መጥቼ ምንድን ነው ያደረኩት? ኦርቶዶክስን ስሳደቡ አልኩኝ። that's all I did። ኦርቶዶክስን ኤቭሪዴይ እየመጣው መቀጥቀጥ ነው የጀመርኩት። ምንም ሌላ ነገር ያደረኩት ነገር የለም። አውሬነትን ነው እንጂ ፍቅርን አላስተማራችሁኝም። መልካምነትን አላስተማራችሁኝም። ኦርቶዶክስ እንዲህ ናት፣ ኦርቶዶክስ እንዲህ ናት ስትል ነው የምትውለው። this is reality። በውስጣችሁ ያለውን አውሬነት እናንተ ታውቁታላችሁ። አንድ ነቢይ ሌላ ነቢይ ጋር ተስማምቶ ሻይ ቡና የሚል አታገኝም። ነቢይ ለነቢይ ሐዋርያ ለሐዋርያ ሲጋደል እንጂ ተስማምቶ አንድ ቦታ ሲቆም እንኳን አታገኛቸው። ምክንያቱም ኮምፒቲሽን ነው። አንዱ ስንት ቸርች አለ ነው ጭቦቴው። ነቢይ ለነቢይ እንኳን ተስማምተው ሻይ ቡና የሚሉበት ታይም እንኳን የላቸው። እንኳን ሊስማሙ ከፈሳቸው የተጣሉ ናቸው። ግን በውጪ ስታዩዋቸው እናንተ ስላልነበራችሁ አታውቋቸውም። ኦርቶዶክሶች እርስ በራስ እንኳን ዘማሪ ለዘማሪ አይስማሙም። ጌታ ኢየሱስ ምስክሬ፣ ተፎካካሪ ናቸው። ዘማሪ ለዘማሪ አይስማሙም። ፉክክር ላይ ናቸው። ኤቭሪቲንግ እነሱ ቤት የምታመጣው ፉክክር እንጂ ፍቅር የሚባል የለም። ይሄ ነቢይ ነኝ ይላል፣ የራሱን ቢዝነስ ነው የሚያጦፈው። ይህም ነቢይ ነኝ ይላል፣ ሐዋርያ ነኝ ይላል። እስራኤል ዳንሳና እዩ ጩፋ አንድ ላይ ሰብከው አይታችሁ ታውቃላችሁ? ነቢያቶችን አምጡ። የሚፈልጉት ማንን መሰላችሁ? ዲጄ ምን መሰላችሁ? ለነሱ
ዘፋኞችን ብቻ ነው የሚቀበሉት። የትኛውን ቤት ብትሄዳውን ጴንጤ ጋር ዘፋኝ ይከራያሉ። ጴንጤ የዘፋኝ ስላችሁ ይሄ ዘማሪ ነን የሚሉት እነሱን ነው የሚከራዩቸው። የትም ቤት ያስጨፍሯቸዋል። ከዛ ይሄዳሉ። ደስ ዲጄ ነው ያላቸው። ከዘፋኝ ውጭ ዘማሪ የሚባሉት ጋር ውጪ ሌላ ጋር ሄደው የሚያደርጉት አንድ ነገር የለም። እውነቱን ያውቁታል። እውነት በውሸት ተከልሳ እውነተኛዋን ቦታ የኦርቶዶክስ አባቶች ዝም ስላሉ ይሄ ቲክታክ ቦታችን አይደለም አይመጥንም ስላሉ ብቻ ሲጨፍሩበት ነበር። ሲጨፍሩበት እንደፈለጉ መልስ የላትም ኦርቶዶክስ ብለው ሲበጠረቁበት ነበር። ኑ ተባሉ። ናስቲ አይደለም ኦርቶዶክስ እኔ ትዝታውን አንበጫብጫለሁ። አንተ የእግዚአብሔርን ቃል አታውቅም። ጌታ ኢየሱስ ምስክሬ፣ ብትንትንን እኔ አወጣዋለሁ። ባዶ ጉራ አሜንና ጭፈራ ነው ያለው። ምንም ሌላ ነገር የለም። ወንጌሉን አታውቁትም። አሜን ጭፈራ፣ ጭፈራ አሜን፣ ጭፈራ አሜን። ደስት ያለው ምንም ወንጌል የለም። በእውነት ጌታ ምስክር፣ ምንም ወንጌል የሚባል በቃ እነሱ እኛ ነን በቃ ወንጌል የምናውቀው ናግባ ኑ አውሩ። ይኸው ዛሬ በምታዩት መልኩ ወንጌል እንዴት እንደሚሰበክ ብትንትኑን አውጥተው ኦርቶዶክሶች ያስረዳሉ። ዘኬ ትበላለ ምን ትበላለ እየተባለ ብዙ ነገር ሲባል የነበረው እነሱ እንጂ ሌላ ማንም ያለ የለም። ብትንትኑን የመጽሐፍ ቅዱስን እያወጡ ጥምቀት ምንድን ነው መዳን ምንድን ነው አርጎ የሚተነትንለ ኦርቶዶክስ ሆኖ ተገኘ። ከእናንተ ነበር የምጠብቀው። በመንፈስ ቅዱስ የተሞላችሁ እናንተ ነበራችሁ። እናንተ ጋር ፍቅር የለም፣ ማስመሰል አለ። በማር የተለወሰ መርዝ ያለው እናንተ ጋር እንጂ ክርስትናና ፍቅር አብዛኛው ሶሻል ሚዲያ ላይ ከእናንተ አልተማርኩም፣ በፍጹም አልተማርኩም፣ በፍጹም። ይሄን ደግሞ ወደፊት እያየን አብረን እዚሁ አብረን የሚለው የትኛው ሃይማኖት ትክክለኛ ነው የሚለውን አብረን እዚሁ እኔ ማን እስኪነጋገሩ ነው የምጠብቀው። ይኸው መምህር ኤፍሬም አሉ ተጨምረዋል። ሌላ ደግሞ እግዚአብሔር ይባርካቸው መምህር ኤፍሬም አሉ፣ ዘማርያም አለ፣ እንዲሁም ደግሞ መዝሙር ያሬድ አለ። እነሱ ስለሚጨምቁልኝ ቁጭ ብዬ እየጠበቅኩ ነው። እውነተኛ ክርስቲያን ኮናችሁ፣ አሁንም የምናገረው እውነተኛ ክርስቲያን ኮናችሁ ልንገራችሁ አይደለ? አሁንም እውነተኛ ክርስቲያን ኮናችሁ ፕሮቴስታንቶች፣ እነዚህን ሰዎች ተወያዩ። ለእናንተም ይጠቅማችኋል። ብዙ ሰው ወደ ወንጌል ትጠራላችሁ። እስቲ እውነተኛ መንፈስ ካለባችሁ ቴዲ ቤት ተወያዩ። ለምን ሸሻችሁ? ለምንድን ነው የምትሸሹት? እውነተኛው ነገር እንዳይወጣ። ጥያቄው የሚጀምረው ከምን እንደምታምኑ ተጀምሮ ነው። ጥያቄው የሚጀምረው ከምን እንደምታምኑ፣ ምክንያቱም ስንጥቅጥቃችሁ የወጣ ስለሆናችሁ ከምን ተነስታችሁ ነው ተብላችሁ ነው። ባዶ ነው የምትገቡት። የላችሁም። አየሁት። ውስጡ ባዶ ማለት እናንተ ናችሁ። ጌታ ኢየሱስ ምስክሬ፣ ውስጡ ምንም የሌለው ባዶ፣ ልክ እንደ ቸርቻችሁ ባዶ ናችሁ። ዚስ ነትን ዴር ነትን። ከጭፈራ ውጪ ምንም አሜን አሜን ሲባል እንደ ቁራ ሲጮህ የሚዋልበት እንጂ እውነተኛ ትምህርት የሌለበት ነገር መሆኑን በአይኔ ነው ያየሁት። በአይኔ በብረቱ ብቆይ ብጠብቅ መልስ የሌለበት ስም አልጠራም። ለስንቶቻችሁ ያንን ጥያቄ ጠይቄ አንዳችሁም መልስ አልመለሳችሁልኝም። ታውቃለህ ማን እንደሆናችሁ፣ ከኔ ጋር ወዳጅ የነበራችሁ ማን እንደሆናችሁ ከመጽሐፍ ቅዱስ እነዛን ጥቅሶች አምጥቼ አረ ይፈርዳሉ። የነነዌ ሰዎች እኮ ለፍርድ ተጠርተዋሉ። ይሄ ነገር መጽሐፍ ቅዱስ ነው የሚለው እንዴ? የዳዊት ልጅ ማረኝ ብሎ እኮ ኢየሱስን ጠይቆታል። ዳዊት እኮ ሞቷል። ዳዊት ምን አገባው? ለምን ኢየሱስ እንዲሁ ማረኝ ለምን አላለውም? እንደገና ደግሞ ምኖች እንደሚያድኑ ቅዱሳን እንደሚፈርዱ
የማቴዎስ ወንጌል ምዕራፍ 19 ላይ ሙሉ በሙሉ ተጠቅሷል። እኛ አስተከተል ትርፋችን ምንድን ነው ብለው ሲሉት ቃል በቃል ነግሯቸዋል። በ12ቱ ነገር ላይ እንደሚፈርዱ መጽሐፍ ቅዱስ ይናገራል። ይሄን ምንድን ነው ማድረገው ብዬ ስላቸው አንዳቸውም መልስ አልመለሱ። there was nobody አንድ ሰው ሊመልስልኝ አልቻለም። ይሽከረከራሉ፣ በዚህ በኩል በዛ በኩል ይሽከረከራሉ፣ በዚህ በኩል ምንም መልስ የላቸው። አሁንስ በቤታችሁ አስረዷቸው እስቲ። ከመጽሐፍ ቅዱስ ብቻ ነው የምናምነው ብላችኋል፣ ብቻ ብላችኋል። ሌላ የሚጨመር የለም። ሌላ ከጨመርክ ጠፍተሃል። ከመጽሐፍ ቅዱስ ብቻ አምናለሁ ካልክ ሌላ ተርጓሜ ከሌላ መጽሐፍ ከሌላ ፍቺ ልታመጣ አትችልም፣ አትችልም። ከየት ነው የምታመጣው? ስለዚህ ያንን አታደርጉ፣ አታመጡት። ምስጋናና አምልኮን ለይታችሁ የማታውቁ ናችሁ። ምስጋና አልኩ አሁን ስለገቡ ሶስቱንም አመስግኛለሁ አይደል? አመለኳቸው ማለት ነው። ምስጋናና አምልኮ እንኳን ለይታችሁ ማታውቁ ሰዎች ናቸው። በክርስቶስ ያሉትን ማመስገን ክርስቶስን በምን በእነሱ ተነግሮና ያወቅነው። ጳውሎስን አመሰገንኩን ማለት አመለኩት ማለት አይደለም። ምስጋናና አምልኮን እንኳን እንዴት እንደሆነ መለየት ያቃታችሁ ሰዎች እንዴት ብለህ ነው የምትግባባው? እግዚአብሔር አምላክ ልቦና ይስጣችሁ። ምስጋናና አምልኮን እንኳን አይለዩም። እና አምልኮ ይለያል፣ ምስጋና ይለያል። ይህን እንኳን የማይለያዩ ሰዎች ሰውን እያመሰገነ ራሱ እያመሰገኑ ሰውን ግን ኧረ ማርያም አትመሰገንም ይልሃል መጥቶ። እንዴ ለምንድን ነው የምትመሰገነው? እሷ ቅዱስ ገብርኤል ለምንድን ነው የሚመሰገነው ይልሃል መጥቶ። አምልከው አልተባልክ እና በጣም ልቦና ይስጣችሁ። የመጀመሪያው የጥላቻ መንፈሱ ይውጣ ከውስጣችሁ። ትልቁ መውጣት ያለበት እኔ ከተረዳሁት እኔን ጨምሮ የገባብኝ መንፈስ የጥላቻ መንፈስ ነበር። ኮምፕሊትሊ የጥላቻ መንፈስ ኮምፕሊትሊ ከጥላቻ መንፈስ ትልቁ አሁን እግዚአብሔር አምላክ ይባረክ ያወጣኝ እሱ ነው። ከዛ ስፒሪቹዋል ሄት የሚባለው ከዛ መውጣት አለባችሁ። ኦርቶዶክስ እንዴ እናንተ ጋር እኮ የተለያያችሁ አይደላችሁ እንዴ? ለምን አትጠላሉ? ለኦርቶዶክስ ሲሆን ተሰባስባችሁ ለመጥላት እናንተ ትምህርታችሁ ሳይግባባ፣ በኦርቶዶክስ ግን ለመጣላት ስትመጡ ሳይ አብራችሁ ስትመጡ ሳይ በጣም ነው ያዘንኩት። በጣም ለምን እርስ በርስ መግባባት አቅቶ ሳትስማማ በትምህርታችሁ ተለያይታችሁ በዶክትሪን ተለያይታችሁ ሳትስማሙ ከጥላቻችሁ ጥግ በላይ ኦርቶዶክስን ስለጠላችኋት ብቻ ከኦርቶዶክስ ውጣ እንጂ እኛ ቤት እንደፈለግኩን አይነት ትምህርት በጣም ነው የሚገርመኝ። እና አብዛኛው ያለው አሁን ዘፈኑ አለቀባቸው። ኦርቶዶክስ መዝሙራችሁን ጠብቁ። ስለነ ቴዲ አፍሮ ዘፈን አይመለከተንም፣ ስለ ኤፍሬም ታምሮ አይመለከታችሁም፣ ስለ ሌላው አይመለከታችሁም። ጨርሰው አሁን ወደ ኦርቶዶክስ መዝሙር ሙልጭ እያደረገ ትዝታው ሳሙኤል እየዘረፈ ነው። የኔ ነው ዘርፌ ደምስቼ ሌላ እሰራለሁ እያለ ነው። ይመች አንተ። ደግሞ ሌላ ወደ ምን ይኬዳል? ጣልቆባቸው ሌሎቹ መጥተዋል። ወደ ኦርቶዶክስ መዝሙሮች ለዘረፋ መጥተዋል። ነገ ደግሞ መቋሚያውን የኔ ነው ብሎ ሊከራከርልህ ይችላል። እኔም ብዬ ዋቴ ሳረግ ነበር፣ አልቻልኩበትም። እግዚአብሔር አምላክ በሚያውቀው በዛ በኩል ከበሮ ጸናጽሉን የሆነ ጊዜ አውርድ ይለኝና ውስጤ ግን እሺ አይለው፣ ውስጤ እሺ አይለኝ ተብሎ ያለ እዚህ ጋር ማድረግ ግን ወንጀል ነው። ስሙ በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ፣ በአንደበቴ ቀኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። የእነ አመልማልን ምናምን ቁርጥም
አድርገው ጨርሰዋል። አንዳንድ መዝሙሮች ላሰማችሁና ከዛ በኋላ ወደ እንትኑ እንሄዳለን። ይሄ ዘፈን ጨርሰዋል። ዘፈን ካለቀ በኋላ ወደ እንትን ጨርሰናል። ወደ እንትኑ ስንሄድ ወደ መዝሙሮች ስንሄድ ትንሽ ላሳያችሁና ወደ ሌላው እንሄዳለን። መዝሙር እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ስለዚህ ጴንጤ ወንድምና እህቶቼ ቸርች ሄደው ቢጨፍሩ ትፈርዳላችሁ እንዴ? ትፈርዳለህ አባቴ? ቸርች ሄዶ ቅልጥ ያለ ጭፈራ ቢጨፍር ትፈርድበታል? ትፈርድበታል? እንግዲህ በመንፈስ ቅዱስ ተመርተ ነው የምትዘምረው አይደለም? በጎንደር ተመርተ ነው የምትጨፍረው? ትንሽ ይጨምራለሁ። ትንሽ እያየን አንዴ ታብታብ እንኳን አይቀርም። እንደ ሙልጭ አርጋችሁ ስትዘርፉ እንኳን አይቀርም። በጌታ በኢየሱስ እንኳን አይቀርም። ጥርግ አርጋችሁ ጎንደርኛ ጌታ ኢየሱስ ክርስቶስ ልቦና ይስጣችሁ። ማስጨረስኩኝ ገና ትንሽ 400,000 ግቡ ታብታብ ማስቀረ አሁንም ትሰርቃለህ። ለጌታ ብዬ ነው ብለህ ልቦና ይስጣችሁ። ዓለማዊ እናንተ ናቸው። ኦርቶዶክስን ዓለማዊ ትላለህ እንዴ? የእናንተ ዘፋኞች ናቸው እኮ እንጂ ዘማሪዎች አይደሉም። ዘማሪ የላችሁም፣ ዘፋኝ ግን በደንብ አላችሁ። ከዛ እቀጥላለሁ። እናንተ ብቻ ታፕታፕ ኮፒ ሊንክ ተባረኩ። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። የቅድስናን የጽድቅን ኑሮ ራስን ክቡር ክብር ዝና መኖር ፈልጌ ጋምናው ዘንድሮ ላመዳል ሰው በሰው ጎዳና አመታት ዘመን ወሰደብኝ። መቼ ነው መጥተህ የምትቀይረኝ? ሞልቶ ላይ ሞላ ለሽንጉር ኑሮ እንዴት ይገፋል ተጨምሮ እንዴት የማውቀው የለም እግዚአብሔር ለእኔ መልካም ጎንበሳ ልቃዬ መጣ እያገሳ እንዴት የማውቀው የለም እግዚአብሔር ለእኔ መልካም እንዳለኝ ተሸፈተ ሰላሜ ቃል ተመለሰ እንዴት የማውቀው የለም እግዚአብሔር ለእኔ መልካም
አሁን እነዚህ እኔ የምጠይቃችሁ አሁን እነዚህ ዘፋኞች የባህል ዘፋኞች፣ የባህል ሙዚቃ አቀንቃኞች፣ አርቲስቶች በእነዚህ እኮ አካሄድ መንግስተ ሰማያት ነው የሚገቡት። what is the difference? ምን የተለየ ነገር አድርገው ነው ወደ ሲኦል የሚገቡት? እነዚህም ማስጨፈሩ እነዚህም ማስጨፈሩ ምኑ ነው የተለየው? እና የውሸት አጀንዳ ምንድን ነው ልዩነቱ? እንዲያውም ሌቦቹ እናንተ ናችሁ። የዘረፋችሁት እናንተ ናችሁ። ጥርግ አድርጋችሁ ሙዚቃ ሰምታችሁ የምታስጨፍሩት እናንተ ናችሁ። እንዲያውም እናንተ ናችሁ ሞራት ያተኛ ከነሱ እጨምራለሁ። እናንተ ብቻ ታብታብን እና ይሄ እውነተኛ ወንጌል ነው ወይስ ዘረፋ ነው? ከዓለምም ይዘርፋሉ፣ ከቤተ ክርስቲያንም ይዘርፋሉ። የማይዘርፉበት ቦታ የለም። የራሳቸው የሆነ ወንጌል የለም። እንዳየሁት ወንጌል የሚባል የለም። እስቲ ቀጥል፣ ቀጥይ። ፍቅር አዲስ ድረሽ። ፍቅር አዲስንም አጠነጠጣችኋት። እኔስ እሺ በራሴ ጊዜ ነው። ፍቅር አዲስንም ወሰዳችኋት። ጓደኛዬን ወሰዳችሁብኝ፣ አመጣችሁልኝ። እሺ እንጨርሳት። ኧረ ተው እናንተ ግን ኧረ ተው። እውነት ጌታን ታውቁታላችሁ? ለጌታ ነው የምትዘምሩት? አይ ጭፈራ ባንድ ነው እንጂ ጌታን አምልኮ አይደለም። በማስረጃ ነው የማመጣው። እኔ ከባድ ነኝ። እኔ የስለላ ድርጅት ምናምን ፈልጌው ሳይሆን ጌታ ኢየሱስ ክርስቶስ ራሱ ይሄን ነገር እንዳወጣ ፈልጎ ነው። እኔ አይደለሁም ጌታ፣ እኔ ሳልሆን ከምር የምወደው ማመልከው አባቴ ኢየሱስ ክርስቶስ ይሄን ጉድ እንድዘረግፈው ስለፈለገ በስሙ የሚያጭበረብሩትን የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ የሚናገረው ኢትዮጵያ ላይ ገባውን የዲያብሎስ ስራ እንድዘረግፈው ስለፈለገ ነው። ትርምስምሳችሁ የወጣው በዚህ ነው። የሆነ ነገር አንድ ነገር ሊጨምር፣ ይሄ የተለመደ ነው። ይሄ ዘፈን ዝርፊያው ምናምን እንኳን እስ ኖርማል እና የሆነ አንድ ማሳየት የምፈልገው ነገር አለ። አንዴ አዶናይን አሁን እያጥለቀለቁት ነው። አዶናይን በጣም እየሰሩበት ነው። የሆነ ሰውዬ አሁን ከኔ ትምህርት በኋላ ተነስቶ ምን እንደሚል ስሙት። በአንድ ላይ ምንም ማምለክ የሚከለክለን ነገር የለም ብዬ ነው። ለምሳሌ ከሆኑ ስክር ጋር ላመልክ አልችልም፣ ምክንያቱም መሰረታዊ ሆነ ልዩነት ከኒቸስ ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ከእስላም ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከካቶሊካውያን ጋር እኔ ማምለክ የሚከለክለኝ ነገር ያለ አይመስልም። አሁን አያችሁ፣ አመስግኑኝ። ከኦርቶዶክስ እና ከካቶሊክ ጋር አብሬ ለማምለክ የሚከለክለኝ ምንም ነገር የለም፣ መሰረታዊ ችግር የለብኝም ብሎ መግለጫ እየተሰጠል ነው። አመስግን። ማኝዚ እንደ ቀላል ሰው አትዋት፣ እንደ ቀላል እንዳትዋት። አሁን የወጣ መግለጫ ነው። ከኦርቶዶክስ እና ከካቶሊክ ጋር ለማምለክ አብሬ ማምለክ ምንም የሚቸግረኝ ነገር የለም እያለ እየመጣላችሁ ነው። ዋቴ ሊሰሯችሁ ነው። በነገራችን ላይ እቺን አትቀበሉ። ጥሩ ጅማሬ ነው። አይዞ ጥሩ ጅማሬ ነው፣ ግን ጥሩ ነው። ስሙ ዶክተር ተስፋዬ ሮበሌ ከኦርቶዶክስ ጋር ከካቶሊክ ጋር ብናመልክ ምንም ችግር የለውም እያሉ ነው። እስቲ ቪዲዮ። ይሄ ቀንደኛ ኦርቶዶክስ ጠላት ነው ይሄኛው። በተለይ ምንም ማምለክ የሚከለክለን ነገር የለም ብዬ ነው። ለምሳሌ ከሆኑ ስክር ጋር ላመልክ አልችልም፣ ምክንያቱም መሰረታዊ ሆነ ልዩነት ስላለ። ከኒቸስ ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ከእስላም ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከካቶሊካውያን ጋር እኔ ማምለክ የሚከለክለኝ ነገር ያለ አይመስልም። ከባድ አቋም ነው። ምናልባት ወዳጆቹ ግን ቅር ነው ያላቸው። እንግዲህ አቋሜ ነው። በቅድሚያ ቪዲዮን ከመመልከታቸው ይሄ በጣም ቀንደኛ የኦርቶዶክስ ጠላት የሆነ ልጅ ነው። የነ ኤርሚያስ ደቀ መዝሙር ነው እና
ምንድን ነው እንደነዚህ አይነት ሲያዩ ኦርቶዶክስ የተሻለች መሆኗን አዩ። አማራጭ የለም ሲያዩት እነሱ ቤት ምንም የለም፣ ትርኪ ምርኪ ወጣ ነው። ለምን 90 ቦታ የተከፋፈለ ነው። ለእምነት አያመችም፣ አብሮ ለማምለክ አያመችም፣ ይጎራበጣሉ። ስለሚጎራበጡ ምን አሰቡ አሁን ይነው የኦርቶዶክስ ክርስቶስን በጣም ነው የምታመልከው፣ ችግር የለባትም። ደም ቤተክርስቲያኑ የተመሰረተው በክርስቶስ ደም ነው። የትኛውም ቤተክርስቲያን ብትሄድ ያ ነው ቃሉ፣ ሌላ ነገር የለም። ስለ ክርስቶስ ያለው ነገር እና በክርስቶስ ላይ ያለው ነገር ኦርቶዶክስ ውስጥ አጠያያቂ አይደለም። ኢቭን እነ ኤርሚያስን ብትጠይቃቸው የሚመልሱት እሱ ነው። የድህነት ትምህርት እንደ ኦርቶዶክስ የሚያስተምር የለም ነው ዚስ ኖቦዲ። ስለዚህ ጥያቄ ውስጥ እንኳን የሚገባ አይደለም። ግን በጥላቻ ስለሰከሩና መጥፎ ነገር ስለ ኦርቶዶክስ ስለሚነግሯቸው ሞር ፎከስ አድርገው የሚያወሩት ደግሞ ምንድነው ድርሳናትና ገድላት ስለሆነ በእነሱም እንወያይ መጽሐፍ ቅዱስ እያጣቀስኩ ልንገራችሁ ብሎ ዘማርያምም መዝሙር ያሬድም ይዘዋቸው እንዲሁም መምህር ኤፍሬም ይዘዋል። ገስዋ ይህንን ስለያዙ ምን ተፈጥሯል? አሁን እነሱ ቤት ስንጥቅጥቁ እየወጣ ነው። ማን ደፍሮ ይምጣ? አሁን ጥያቄ ምንድን ነው? ማናችሁ ናችሁ ደፍራችሁ የምትመጡት? ከዘማርያም እና ኤፍሬም ባለ ጊዜ ጋር ያለውን ነገር ፕሊስ ቴዲ ሐዋሳ በቅርብ አሳውቀን መስማት እንፈልጋለን። ለቴዲ እደውልለታለሁ። ሌላው ምንድን ነው ችግሩ? እማትሰግዱ ሰዎች ስለ ስግደት ለምን ታወራላችሁ? ስግደት አታውቁ እናንተ ቤት። እኔም እያለው ጌታ ኢየሱስ ምስክሬ፣ ስለ ኢየሱስ ስግደት አታውቁም። ስለ ስግደት ምንድን ነው የሚያከራክራችሁ? የስግደትን ልዩነት ለማወቅ እኮ መጀመሪያ መስገድ ያስፈልጋል። መዝለልና መስገድ እኮ ይለያያል። አስባችሁ ታውቃላችሁ? ሰግዳችሁ እየሰገዳችሁ እንዴት እንደሚሰገድ እንኳን ታውቃላችሁ? በማታውቀው ነገር ለምንድን ነው የምትከራከሩ? ሂዶን ብን ነው ላይ እኔ በጣም ግራ የሚገባኝ ነገር ሰግዶ ማያውቅ ሰው ስለ ስግደት ይከራከራል። ጾም ማያውቅ ሰው ስለ ጾም ይከራከራል። ጾም አታውቅ ለምን ትጨነቃለህ? ብትጾም ነው ገባ ጓገጭ የምትለው። ማጾመው ማጾመው ምንድን ነው? እና በጣም ነው ይሄ ነው እምለው። እና ኦርቶዶክስ በተለይ አባቶች ሶሻል ሚዲያን አጥለቅልቁት፣ ዜሮ ክተቷቸው፣ አጥለቅልቁት። ሶሻል ሚዲያው ላይ ምዕመናኖች አሉ፣ መማር አለባቸው። ሌላ ደግሞ ጠላት አለ፣ እወዳቸዋለሁ እያለ ሳክስ የሚያደርጉ ሌቦች አሉ። አሁን አዶናይን ለማጥመድ የሄዱበት መንገድ ብታዩ ሶሻል ሚዲያ ላይ ፌስቡክ ላይ በጣም ትደነቃላችሁ። በአዶናይ ለማስጨብጨብ እንዴት እንደቋመጡ ስታይ ምን ያህል የዲያብሎስ ስራ እንደሚሰሩ በጣም ተከታዮች አሉት። ዝም ብሎ ይመጣሉ። በቃ አዶናይ አውቋል፣ ይመጣል፣ ሌላ ይመጣል ብለው ፖለቲካ እየሰሩ ነው። እንዲህ አይነት የተረገሙ መርገምት ናቸው። አዶናይ ቄስ ነው? ቄስ ነው ወይ አዶናይ? አዶናይ ዲያቆን ነው? አዶናይ የኦርቶዶክስ ወንጌላዊ ነው? አይደለም። ለፖለቲካ ነው አዶናይን የምትፈልጉት፣ ለፖለቲካ። ይሄ ነው ጌታ እናንተን ይገስጽ። የአውሬ መንፈስ የብሽሽቅ መንፈስ ይዛችሁ ስለመጣችሁ በዛ አይደለም። እናንተ ዘማርያምን ይምጣልን ብላችሁ ብትሉ ኖሮ ደስታዬን አልችለው። መዝሙረ ዳዊትን ያምጣልን ብለው ቲክታኩን ቢያጨናንቁት ደስ ይለኝ ነበር። አያችሁ፣ እነሱ የሚያጨናንቁት ማንን ነው? ከመጽሐፍ ቅዱስ ጋር ምንም ግንኙነት የሌለው ሰው። ይሄንን ነው የምለው። ስለዚህ እንደዚህ አድርገን በደንብ አድርገን ወንጌሉን ስንናገር የሚበሽቁ ሰዎች አሉና ይሄ በእውነት በእንትና ራሱ ፖለቲካ ልትሰሩ ነበር። ፕራንኮ ማይክ ፕራንኮ የሚያውቀው ታሪክ የለም፣ አልተሰራም። ያንን ነው የምለው። ሰላማችሁ ይብዛ ነው የምለው። እውቀት ያላቸው ሰዎች ቢበዙ መልካም ነው። የኔ ግን ልከራከር ብዬ ሄጄ ብዙ ነገሩ መጽሐፍ ቅዱስ ላይ ኦርቶዶክስ ላይ ያደላል። መጽሐፍ ቅዱስ ኦርቶዶክስ የምትለው ነው ያለው። አብዛኛው መጽሐፍ ቅዱስ ኦርቶዶክስ የምትለው ነው ያለው። እነሱ ሲገቡ መንፈሳቸውን ታያላችሁ። የኦርቶዶክስ የሚያውቁ አባቶች ሲገቡ የጴንጤ መንፈስ
ሰማይ ይደርሳል። እንደ አውሬ ነው እንደዚህ የሚያዩዋቸው። ግቡ እናየው። ኦርቶዶክስ ተረጋግቶ ሲመልስ ሩዋንዳ የሚያደርጉት እነሱ ናቸው። ስለዚህ ይህንን እልላችሁ ፈልጌ ነው። ሰላማችሁ ብዝት ይበል። ሰሞኑን በደንብ አድርገን እነሱ ካልተነጋገሩ እኔ እያስገባው እንወያያለን። ይህንን ነው የምለው። ተባረኩ።